ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። እስከ መጨረሻው እንደምትከታተሉኝ አልጠራጠርም ማለት ነው። የሮዝመሪ የጤና ጥቅሞችን እናያለን ማለት ነው። ሮዝመሪ በጣም ወሳኝ ነው ማለት ነው። ብዙዎቻችሁ እርግጠኛ ነኝ ታውቁታላችሁ ማለት ነው። የማታቆኝ ካላችሁ ሴዶ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ ማለት ነው። ሮዝመሪ ወይንም በተለምዶ የስጋ መጥበሻ የምንለው ቅጠል ሲሆን በአማርኛ ቋንቋ አሰመኛ ይባላል። አሰመኛ እርግጠኛ ነኝ ታውቃላችሁ ብዬ ገምታለሁ። ሮዝመሪ 75% የማስታወስ ችሎታን ይጨምራል። ፀጉር እንዲያድግ እና ራስ በራነትን ለመከላከል፣ ካንሰርን ለመከላከል፣ ለደም ቧንቧ ማለት ነው፣ ለደም ቧንቧ፣ ለጉበት፣ ራስ ምታትን ለማቆም፣ ጭንቀትን ለመቀነስ እና የመተንፈሻ አካልን ለማከም ይረዳል ማለት ነው። ሮዝመሪ ስጋ ሲጠበስ እንደ ማጣፈጫነት ከመጠቀሙ ውጭ እምብዛም ጥቅም እንዳለው አይስተዋልም ማለት ነው። ሮዝመሪ ወይንም የጥብስ ቅጠል ዓመቱን ሙሉ አረንጓዴ ሆኖ የሚዘልቅ መዓዛማ ተክል ነው። በብዛት በሜዲትራኒያንና በኤሽያ አካባቢ ይበቅላል ማለት ነው። ይህ ተክል የውሃ እርጥበትን የመቋቋምና የመቆየት አቅም አለው። ከ1.5 ሜትር ወይንም ከ5 ጫማ ከፍታና 2 ሜትር ወይንም ከ6 እስከ 7 ጫማ ስፋት ሊያድግ ይችላል ማለት ነው። ቅጠሉ ከ2 እስከ 4 ሴንቲሜትር እርዝመትና ከ2 እስከ 5 ሚሊ ሜትር ስፋት ይኖረዋል። ቅጠሉ ከላይ አረንጓዴ ከስር ነጭና ጥቅጥቅ ያለ ፀጉራማ ነው። ይህ ተክል ደስ የሚል ማራኪ ሽታ አለው። የሮዝመሪ ጠቀሜታ ሮዝመሪ ላይ በተደረጉ ጥናቶች እንደሚያሳዩት የማስታወስ ችሎታ 75% ከፍ ያደርጋል። ሮዝመሪ ለምግብ ማጣፈጫነትን በስፋት ጥቅም ላይ ይውላል። በአብዛኛው ለስጋ መጥበሻነት ያገለግላል። ሮዝመሪ ለደም ቧንቧ፣ ለጉበት፣ የራስ ምታትን ለማቆም፣ ጭንቀትን ለመቀነስ እና የመተንፈሻ አካል ለማከም ይረዳል። ይህን ተክል በብዛት በምንወስድበት ወቅት ያልተለመዱ የጤና መታወክ ሊያጋጥመን ይችላል። እንደ ምሳሌነት ስናይ ማስመለስ፣ የኩላሊት መቆጣት፣ የቆዳ መቅላት እና አላርጂክ ናቸው። ካንሰርን ይከላከላል። ሮዝመሪ የጥብስ ቅጠል በውስጡ የያዘው ካርኖሶል የተባለ ንጥረ ነገር ካንሰርን የመከላከል አቅም እንዳለው ጥናቶች ያሳያሉ። የማይግሬን ህመምን ያስታግሳል። የጥብስ ቅጠል በሞቀ ውሃ ውስጥ በመጨመር ለ10 ደቂቃ መታጠን ማይግሬን ህመምን ያስታግሳል። በደንብ ያዙት። የጥብስ ቅጠል በሞቀ ውሃ ውስጥ በመጨመር ለ10 ደቂቃ መታጠን ማይግሬን ህመምን ያስታግሳል ማለት ነው። የፀጉር ባክቴሪያነት ሆኖ ያገለግላል። ጥናቶች እንደሚያሳዩት ከሆነ የጥብስ ቅጠል እንደ ጨጓራ ባክቴሪያ እና ሌሎችንም ይዋጋል ማለት ነው። የአፍ ጠረንን ለማስወገድ የጥብስ ቅጠል ተፈጥሯዊ የሆነ የአፍ ጠረንን ማስወገጃ ነው። ትንሽ የጥብስ ቅጠልን በሞቀ ውሃ ውስጥ አድርጎ መጉመጥመጥ መጥፎ ጠረንን ያስወግዳል ማለት ነው። ምንድነው? የአፍ ጠረንን ለማስወገድ የጥብስ ቅጠል ተፈጥሯዊ የሆነ የአፍ ጠረንን ማስወገጃ ነው ይለናል።
ትንሽ የጥብስ ቅጠልን በሞቀ ውሃ ውስጥ አድርጎ መጉመጥመጥ መጥፎ ጠረንን ያስወግዳል ይላል። የቆዳ መሸብሸብን ይከላከላል። የጥብስ ቅጠል በተለያየ የቆዳ ማለስለሻ ክሬሞች ውስጥ የሚገባ ሲሆን ቆዳን እንዳይሸበሽብና ጤናማ እንዲሆን ይረዳል ማለት ነው። እሱ ምንድን ነው? የጥብስ ቅጠሉን በተለያዩ የቆዳ ማለስለሻ ክሬሞች ማለት ነው ውስጥ የሚገባ ሲሆን ቆዳን እንዳይሸበሽብ እና ጤናማ እንዲሆን ይረዳል ይለናል። በሽታን የመከላከል አቅም ያዳብራል። የጥብስ ቅጠል በውስጡ ያለው አንቲኦክሲደንት ኢንፍላሜንታሪ እና አንቲ ካርሲኖጄኒክ ንጥረ ነገር የሰውነታችን በሽታ የመከላከል አቅም እንዲዳብር ይረዳል ማለት ነው። ሌላው ጥያቄ ነው። የሮዝመሪን ቅጠል ነፍሰ ጡር ሴቶችና የደም ግፊት ያለባቸው ሰዎች እንዲወስዱት አይመከርም ማለት ነው። ስለዚህ ያገኘነውን ነገር መውሰድ አያስፈልግም ማለት ነው። ማወቅ መቻል አለብን አይደል? እሺ፣ ሌላው የምናየው ስለ ትርፍ አንጀት ነው። እስኪ ትንሽ የተወሰነ እኔ ትርፍ አንጀት ምንድን ነው? ትርፍ አንጀት ምንድን ነው? በተለምዶ ትርፍ አንጀት እየተባለ የሚጠራው ችግር የሚከሰተው አፔንዲክስ ወይም ትርፍ አንጀት የሚባለው ትንሽ የአንጀት አካል ሲያብጥ ወይንም ሲቆጣ ነው። ይህ ችግር በፍጥነት ካልታከሙ ሊፈነዳና አደገኛ ኢንፌክሽን ሊያስከትል ይችላል። የትርፍ አንጀት ቀዶ ሕክምና ምንድን ነው? የትርፍ አንጀት ቀዶ ሕክምና ትርፍ አንጀት ለማስወገድ የሚደረግ ቀዶ ጥገና ሲሆን ለትርፍ አንጀት ችግር በጣም የተለመደ ሕክምና ነው። ቀዶ ሕክምናው በክፍል ወይንም መንገድ ወይንም ላፓሮስኮፒ ሊሰራ ይችላል። የትርፍ አንጀት አደገኛ ምልክቶችን እስኪኒ ከታች በቀኝ በኩል ባለው የሆድ ክፍል ላይ ድንገተኛና ከባድ ህመም፣ ማቅለሽለሽና ማስታወክ፣ ትኩሳትና ብርድ ማለት፣ የምግብ ፍላጎት ማጣትና በእንቅስቃሴ የሚባባስ ህመም ሲኖር በፍጥነት ወደ ሕክምና መሄድ ያስፈልጋል ማለት ነው። የትርፍ አንጀት ቀዶ ሕክምና ለምን ያስፈልጋል? ትርፍ አንጀት እንዳይፈነዳና ከባድ ኢንፌክሽን እንዳይፈጠር እንዲሁም በፍጥነት ለማገገም ይህ ቀዶ ሕክምና ያስፈልጋል ማለት ነው። ከቀዶ ጥገናው በኋላ ምን ማድረግ ያስፈልጋል? በቀላሉ ሊፈነጩ የሚችሉ ምግቦችን መመገብ። በቀላሉ ሊፈጩ የሚችሉ ምግቦችን መመገብ፣ ረጋ ያለ እንቅስቃሴ ማድረግ፣ እረፍት ማድረግና ውሃ በደንብ መጠጣት ቶሎ ለማገገም ይረዳል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ ለዛሬው ይበቃናል ማለት ነው። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።